ፈጣሪ ከፈራችሁ ልጄ ላይ እንድኖር ከፈለጋችሁ እኔ ሰው ዕዳ ይዤ መሞት አልፈልግም። የሰው ዕዳ እንዲከፈል ብሬንቶ ብዬ በሜሴንጀር ወጥቶ ፈጣሪ ሊይዘው ሲል ማለት ነው። እንደዚህ ነበር እኔ ጋር አለ ይሄን አልብር ካናዳ እዛ ቱርክ ልክለታለሁ ያለውን ድምፅ ስላለኝ ይሄን መጨረሻ ላይ አመጣዋለሁ። ጋይስ ኮፒ ሊንክ አድርጉ። እሺ ኮፒ ሊንክ خانه كرامة تنجمس خنا ولي قال لي ساتس هما يتم جماعة في وقتها ما كان قبله فيها عشان أقول بابا تكبر نشاطات. السلام عليكم ورحمة الله وبركاته. بكم واتساب انتم على انه عندنا تركشوا على بيبا سوري خامر كرامة تنجمس خنا ولي قال لي ساتس هما يتم جماعة في وقتها ما كان قبله فيها عشان أقول بابا تكبر نشاطات. لاي gama keetiin gartee gara peepaaliidhaan natti seene 13,000 fi 405 saantima 60 takka kun ati natti ergite. Assalaamu alaikum kuni sabaare yaa nagala adi keessaa baasee si erguun jiru lawalaadha. እሺ በቂ ሰምተኳል። በስፒከር በደንብ ይሰማ ነበር አይደል? አዎ ይሰማል። ግን የመጨረሻው ድምጽ አይሰማም። የኔ ድምጽ ይሰማችኋል? ለማረጋገጥ አዎ ያንተ ድምጽ ይሰማናል። የኔ ድምጽ የሚሰማ ከሆነ መጀመሪያ ላይ ከአሜሪካ የተላከብኝ ብር ለማረጋገጥ 22,000 ብር ነው ብለዋል። ኦኬ እኮ የመጨረሻውን ቮይስ ልድገምልህ። አጭሯ የመጨረሻ እሷ ናት ያልተሰማችው። 1 ሳንቲም ነው አንደኛው ቮይስ። 3 ቮይስ አይደል የሰማነው? አዎ ከ3 ቮይስ መጨረሻ ላይ ያለ ቮይስ ነው የማይሰማው። ኦኬ እኮ ልደግምልሃለሁ። አንተ ሚውት አድርግ እንዲሰማክ። وعليكم السلام ورحمة الله وبركاته. موبي وركم انتي ترجع جرا نيجا جنان أنجاني متر بان خنا متر بان كونو متر بان تانو خنا نينجا فردان مالي جرا تكبرنا نشاط أو كبنا في قولي نجيس جرا نتيزي إن شاء الله خير تسرفتر دم تابشر رفتر دم توان تجرو تاني أقرتا. ماشي بك መጀመሪያ ቮይሱ አልሰማም፣ እርግጠኛ ነኝ እሱም አልተረዳውም። ያንን ቮይስ ሙቪንም መጠየቅ ትችላለሽ፣ ምክንያቱም ቮይሱ እሽታ ነው የሚባለው። በተረፈ በዚህ 1 ሳምንት ውስጥ ብሩ ይገባል። ለኮሚቴዎች ነግሬያቸዋለሁ። እዚህ ብርድ እየገባ ነው፣ አንተም ትመጣና ያን ነገር ታየዋለህ ምናምን አለ። ስለዚህ ምንድነው ልጁ ቁጥሩን ዘግቷል። ቴሌግራም ላይም ኮንታክት ብናደርገው ቴሌግራሙን ደልቷል፣ ዋትሳፑን ደልቷል። ዳይሬክት ኮል ካናዳ ባለ ሰው ደግሞ ሳስደውልበት ይኸው ስክሪን ሪከርድ አድርጋ ስደውልለት ልካልኛለች። ምንድን ነው የሚለው በነገራችን ላይ ሙባረክ ላሺ ሙባረክ ድምፅ የለውም እኮ ስክሪን ሪከርድ ሲሆን ድምፅ የለውም። ድምፅ ያለው መስሎኝ ነበር። ድምፅ የለውም። ይሄን እንድታዩ ልላክልክ። ሙቤ ደውላለት እንትን ነው ሀቢባዬ፣ በሌላ ስልክ ነበር እኮ መቅዳት የነበረብሽ። ከራሱ ስልክሽ ላይ ስለሆነ ስክሪን ሪከርድ ያደረግሽው እንትን አላለም፣ ድምፅ አልወጣውም። ድምፅ የለውም። ስክሪን ሪከርድ እኮ ድምፅ ሪከርድ አያደርግም ሲደወል። ምን እንዳለሽ ሪንጊንግ አይልም፣ ግን ስክሪን ሪከርዱ ላይ ስፒከር አድርገሻል፣ ግን ኮሊንግ ብቻ ነው የሚለው። ምን እንደሚል ይጥራ አይጥራ አይሰማንም እኮ። ስክሪን ሪከርዱ ይላክሽልኝ፣ ከፍተሽ ስሚውማ። መቅረጽ ያለብሽ በሌላ ሁለተኛ ስልክ ካለሽ እንደዚህ ነው መቅረጽ ያለብሽ። ኤኒዌይ ስደውልለት የሚለው ምንድን ነው
ቆይ ላንብበው የሚላትን the phone number is not assigned ነው የሚለው። the phone number is not assigned ነው የሚለው። ቤተሰብ የለውም ልጁ። ቤተሰቦቹን ያዛቸው። አቡዬ ይቅርታ ካደረግሽልኝ በቪዲዮ እሱን የተናገረውን ላሰማ እችላለሁ ለህዝቡ ማለት ነው። ሪከርድ እንዲያደርጉት ራሱ ነው ያወራው። ሽምግልና ላይ ክፈታ ቆይ አቡ አሰማሻለሁ ቪዲዮውን። እንደውም ቆይ ብል አንዴ ካ መኪናው ረጅ ምንም ነገር የማይከራከርበት የማይክድበት ቱርክ ሊሄድ አካባቢ ላይ ማለት ነው። ሽማግሌዎችን ጠርቼ ብር የለኝም እኔ መኪና መሸጥ አልፈልግም፣ የልጄ ማስታወሻ ነው መኪና። እንደገና ደግሞ ቤቴም ደግሞ የልጄ አንድ ነገር በሆን ራሱ ወይ ድናለሁ፣ ታማሚ ነኝ፣ ልሞት እችላለሁ፣ ልድን እችላለሁ። ለልጄ የልጄን እንትን ለልጄ እስከምቼ የሚሄደው ቢያንስ መሰብሰቢያ ይሆንልኝ ለባለቤቴና ለልጄ። ቤቴን አልሸጠም እያልኩት እምቢ ብሎ እሺ ብሎኝ ተነስቶ ሽማግሌ ላይ ሽማግሌዎቹ ራሱ እዚህ መጥራት ይችላለሁ። ገባሽ? ሼኮችን እዛ ጋር የነበሩትን እዚህ መጥራት ራሱ ይችላለሁ ማለት ነው። ሁሉን ነገር ይወሰማሻለሁ። አንዴ ቃል ግን አሁን ምንድን ነው ማለት ማን ነው የሚታመነው? ውዶቼ ማን ነው? ምንድን ነው መደረግ ያለበት? ሰው እንዴት ሰውን አምኖ ብር ይስጥ? እሺ the lady that live in Canada for calling his phone ቁጥሩን ቀይሮ ነው የሚሆነው። ሜቢ ሀብባዬ እንዳልሽው ቁጥሩን ቀይሮ ይሆናል። ጉልኝ እንጂ ኮሜንታተሮች ማለት ነው። እኔ የሰው ልጅ ነኝ። የሆነ ሰዓት ላይ ላጠፋ እችላለሁ፣ ላስቀይማችሁ እችላለሁ። ሰው ነኝ፣ ፍጹም አይደለሁም። እዚህ ጋር ደግሞ ይሁን አይባልም፣ እንኳን ምናምን አይባልም። ለምን ነገ በእናንተም ሊደርስ ይችላል። እኔ ኮሜንት አይቼ ወይ ተቀይሜባችሁ አይደለም ይቅር ብያችኋለሁ አይባልም። ገባችሁ? የማይባል ነገር አትበሉ። ሰው ስለበደላችሁ የሚያዝን አዛኝ ልቤለው አንዳንድ ሰው ሶኪ ተዋት። ምን በላቸው። ሰው ሆኖ ችግር የማይገጥመው የለም። ሰው ሆኖ የማይሸወድ የለም። እሺ እንትን ቀጥታ የማያከራክር ነገር ራሱ ላይ እና ሙቤ አንተና እሱን ያስተዋወቃችሁ ማን ነው? ወይኔ እኔና እሱን ያስተዋወቀንን ብለሽማ ታዝኛ፣ ወላሂ ታዝኛለሽ። በጣም በጣም ታዝኛለሽ። ቆይ ይኸውና ሽማግሌ ላይ ኦኬ ማለቀ ጉርባቲ ኤርጊን አንጀ ጉርባኒ ትራንስፌሪና ጎዲና አንጀ ትራንስፌሪ ምቲ ሐዋላን ኤርጊን አንጀ ታጂን ኤርጉዳፍ ማለቃ ጡራ ኩተማ ሜ ትራንስፌሪ ዮስ ኤርጌ ኢሜል ሄዱና ኤርጊን ጀን ኦጋን አከነ ጀኒ አማ ከናን ጀኒ ሙቤ ነማ ቶኮ ጅራ ከማለቀ ደበርሱ ብልብሌፊቲ ሲዴቢ አንጀን ብልብሌፊ ኢትዴቢ ሙቤ ኦኬ ናንጄ አሲ ኤርጉ ይንጀን ከነማን ነቃፍ ናንጄ ኦኬ ናንጄ ኢን ኤርጌፍ ኢሜ ዋትሳፕ ረት ኤርጌፊ ወላሂ ግሬፉንተ ነዳምባኔ ናካከቴ ኦዲፈማ ቴሌፎና ዋትሳፕ ራቀቡሰን ብሬን ቱሬ ያወነ መፈያን ቀምነ የቴሌ ነቲ ሂምቴ ያ ኦዲፈማ ከገነ መስሊና ገነ ማነቀኒፊን ጎዳና እንጂ አናረ ሙቤ ሶ ማለቀ ደብራ ከባችሁ ባቴ ኪየባሰቲ ወላነ መለ አሙቤን ናፍጣሊ ሙቤ ለኔ በጣም ውድ ነው። ሙቤ ለኔ በጣም ውድ ነው። እኔ ሙባሪክ ብር እኔ ጋር ባይኖረው ራሱ የራሴን አውጥቼ ነው ማሳክመው። በእኔ በራሱ ብር እንዲታከም ልከለክለው ተውና እያለ ሽምግልና ላይ እየተናገረ ነው። ሙቤት እናፍቃሊ ሲገሌ ማለኒሳ ባንክ ጅር ብሩ ባንክ ነው ያለው። አይ ፔትመንት ባሲ ኮሚኒቲ ዳት ሆሬ ፊዲ አሁን ሙቤ ማለኒ ከሰን ሽሊንጊ ተከሰር ጉንደንዶ ምንጆቹን በርባቱ ኮሚኒቲ ደሚሸናን ሰኒ
ከኝን ብራ ከቡሰን ጫላዩ በርባጂሰ ከኒ ወላ ቁሊን ደለጎን ሙቪ ወላ ነጩዳን ፈደበለ ሙቪ ሚዱልን ፈ እኔ በምሰራው ሶፍትዌርነት በምሰራው ስራ ማሳከም ነው ፈልገው እንጂ በራሱ ብር ማልጎዳው አልፈልግም ምናምን እያለ ነው ገሮሞ ሙቪኒስ ኦኬ ነሚቶኮ ማለኒስ ኢስ አትሊስት ቻንስ ጉያ ለማሰድ ይኸንኔቢ ማለከ ሰላከ ነው መሰነት ይባረቁ ይንለ ይትለ ብልብለ ወሎላን ተደ ማለከ ማነ ቆዳም ደንጀኒ ሶካ ነው ንጅራቲ ማለከ ሙቪ ኢሲቲ ስሙኒ አባቱን ፈዱ አልহামዱሊላህ ረብል ዓለሚን ማደለከተ ሙበየ ገሉ አረሙቤን ወሶፈያ ቀባቴ ሂሬሳኔ ከት ሂሬነሞ እኔ ሙባረክ የሙባረክን ብር ለበላተውና በሽተኛ ሆኖ ሊታከምበት ጠይቆተውና አልহামዱሊላህ እኔ ሰርቼ የማደርሰው ነኝ የሱን ብር አልበላም ልኬለታለሁ ብለ እዚህን ጊዜ እያንከራተተኝ ነበር ኢትዮጵያ ላይ 2 ወር የተቀመጥኩት በሱ ምክንያት ነው ገባሽ ማርች ገመዱ 1 ሴንት ማርች ገመዱ 1 ሴንት ኦኬ አከበ ከሙቲ ሂሬን አማንዮ ጓዱ ሂሬን ይሮ ከነምቶ ጅሩ ከሊፋትስ ኒ በይተዋን ከን ይሮ እንደ ከነምቱ ሶሰኒ በለዘሪ የሙቤ አንፈያቴ ቱናጫል ዋን ከነቴፍ خرابيرا خرا شيطان نسو ويندميني والله كيسنينا كمخولنين جاي مخالفه شاني ديري دي في مبينا كنا ولا انا منفدا ابصاروا استاذ ابصاروا كم يتا والله خليفه هي الدوغه لتوما وكده اوبس يا منا اوبس موبي اوبسيت እዚህ ጋር ሪፈር ምናምን ሳሳያቸው ማለት ነው ከተቆራ አንበሳ ሰጠኝ ሪፈር እና ምናምን አንዳንድ ነገር ሳሳያቸው የኔን ድምጽ አይቀዳም ሙበኺያ ከሱማ ከበድ ወላሂ خليفه هي بيت نمني يون خنمدي بو يو والواكته لكي وانا كان عندي يوسف بيس مالف جنان بينا ما تبشتو رحمه ولي አሁን እንግዲህ ዛኔ 15000 ልክለታለሁ 15000 ድርሃም ዶላር ልክለታለሁ ያለበት ቦታ ነው። ሌላ ድምጽም ቪዲዮ ቢያንስ ማለት ነው እሱን ይሄ ብር ነገር ስለሆነ እኔ ጋር አልቀልድም። ይሄውና ይሄ ሁሉ ሽምግልና ነው። ይሄ ሁሉ የተለያዩ ሰዎችን 2 ወር ሙሉ ማለት ነው። ይሄ ቪዲዮ ብታይ ሁሉ በሜሴንጀር ሽምግልናው በምን ነበር? በዙም ሚቲንግ አይደለም በሜሴንጀር ነው። በሜሴንጀር እንትን እያደረግኩ ሜሴንጀር በሜሴንጀር ሰዎችን እያመጣሁ ሼኮችን እያመጣሁ እሱንም እያስገባሁት በእናታችሁ እዚህ ኢትዮጵያ ላይ እየተቸገርኩ ነኝ እየጨረስኩ ነኝ ብሬን ኧረ እናቱ ኢትዮጵያ ላይ ይኸው ዘመዶቹ አሉ የሚወዱኝ እውነትም የሚወዱኝ ከሆነ እውነት ለልጃቸው ለፈጣሪ የሚኖሩ ከሆነ ስማቸውን መጥቀስ አልፈልግም 3 4 5 ሼኮችም ሰዎችም አሉ አዲስ አበባ ላይ ሰው ልኮ ካሁን በኋላ አንድ ቃል ስለ ብር ካወራክ እናጠፋለን ተብያለሁ። ብዙ ነገር ነው የደረሰብኝ። እኔ ሲጀመር የሰውን ሳንቲም የሚበላ ሰው በጣም ፈራለሁ። እውነቴን ነው የምነግርሽ። ማንም ይሁን ማንም ሰው ሀቅ የሚበላ ሰው ከመግደል እንትን አይልም። እንደዚህ ነው ጭንቅላት ያመነው። ገባሽ? ቦታ ቀየርኩ። ባለቤቱ ራሱ ድምፁ አለ። አልቅሼ ነገርኳት። እኔ ቢያንስ ብሩን ይከልክለኝ እንዴት እንደዚህ አይነት ነገር ያየ ሞክራል ስላት ደንግጣ በቃ ቶሎ ቦታ ቀይራለች። ሁሉ ያወራች ነበር ባለቤቱ። መጨረሻ ላይ እኔ መርገም ጀመረች። ለምን እዚህ ስላለች ጆይንት ተቀደማ ይቻላል። ለዛ እኮ ነው ባለቤቱ ትግባና የእሷንም እንስማሽ። እሱ እንኳን ስልኩን ቀየረ፣ ዋትስአፑን ደለተ፣ ቴሌግራም እንደዚህ ያለች አትገባም በሱ ቦታ እንደዚህ ያለች በቃ ሙባረክ ስማችንን መታጥፋ ሰምቻለሁ ሰጣሃለሁ ምናምን ብላ ተነስታ የሆነች ትንሽ ብልካልኝ ተነስታ ዝም ብላ በኋላ ግን ጥሩ ሰው አሉ እንደ ካናዳ ታዋቂ ሰውና ጥሩ ሰው የሰውን አደራ የምጠብቅ ሰው ናት ተብሎ ነው ዱዋ በብስት ልትሰጠኝ ማለት ነው። ሚዲያ ላይ ከማውጣት 2 ወር ከጠበቅኩ በኋላ እየታመምኩ አቢባ ቱርክ ለመሄድ የኢትዮጵያ ሕዝብ ብር አዋጡ ሰጥቶኝ ውሸቱን ነው ታመመ የተባለበት ምክንያት እሱን ደብቄ ነው እኮ ይህም ምስጢር ያለ መናገር ብዬ ሰው ልጅ አላዋረደም ብዬ በብሩ እየተዝናና ነው እያሉ የኛ ልጆች ራሱ እየሰደቡ
እኔ ይህን ቪዲዮ ሁሉ ይዤ ማታ ማታ በእናትህ እያልኩ የለመንኩት ካናዳ እና ኢትዮጵያ አንድ አይደለም። ቀን ቀን ቁጭ እያልኩ ማታም እንደገና ቁጭ እያልኩ አድሬ እያስለመንኩት እሱን ላለማውጣት ነው። 2 ወር ኢትዮጵያ ተቀመጥኩ ማለት ነው እየለመንኩት። የ2 ወር ቪዲዮ ከነቀኑ አለ ማለት ነው። አባል ዋጋ ከፍዬለት በኋላ ሜዳ ላይ ላውጣ ስል ቤተሰቦቹን አገናኙኝ አልኩ። ባለቤቱን ይቅርታ አድርጊልኝ 2 ወር ለማለት አሁን እኔ ከመሞት እንዲህ መናገሬ ነው። ሜዳ ላይ ወጥቼ ምናምን ስላት አትውጣ ምናምን ብላ ጠየቀችው። ስጠይቀው ስንት ብር ነው ሙባሪክ ያለክ? ሙባሪክ ካንተ ያለው ምናምን $2500 ነው የላከልኝ። እሱንም መልሼለታለሁ ብሎ ካዳት። እኔንም ካደኝ። ቴሌግራም ላይ ሄዶ ፋራ መስሎት በስየዋለሁ። ቴሌግራም ላይ ያለውን ነገር ተጻጻፍነው ሁሉ ዲሌት ተደረገ ወደ እኔ ደግሞ ቀድሜ አስተላልፌያለሁ። ከዛ መረጃ ያምጣ ሲል ያውኑን ድምፅ ስልክላት አዳምጣ አምጣ ስትለው ፈርቼሽ ነው እንጂ ካናዳ ላይ ለካ እንደ መርካቶ ሌቦች አሉ። ጃልቲ አንድ ቁጥር እየጻፈች ነው። ስለዚህ ጉዳይ የምታውቀው ነገር አለ እሷ? እኔ አይደለም ጥለኛ ሆና ሰላም ብንሆን ራሱ እኔ ጉዳይ ላይ እጇንም ጣቷን እንድታስገባል ነው። እሺ ምን ፈልገሽ ነው አንድ ቁጥር የምትጽፊው? እዛኔ እያመመኝ አላመመውም ብላ እየሰደበችኝ ነበር። ይቅርታ ደግሞ ጠይቃኝ አላደርግልሽም ምድር ላይ የለም ሰማይ ቤት ራሱ አንድ ቁጥር እየጻፈች ስለዛ አይ አንቺ አስገብኝ እፈልገዋለሁ ሙባረክን እያለች ነው። አስገብኝ እያለች ነው። ምናልባት ማስረጃ ይኖራት ይሆናል። ትግባና ማስረጃ ካላት ታቅርብ። ምናልባት አንተ ይኸው በማርያም እያለች ነው። ምናልባት አንተን ሊረዳ የሚችል ነገር ሊሆን ይችላል። ያው ስቤታል። ሀውዬ እንዴት ነሽ? ሌኔ ቆንጆ ሰላም ልዩነቶች ቢኖሩም እንግዲህ በሌባ አንድ የሚያደርገን ነገር አለ። ሁለታችንም ሌባን እንጠላለን እና ሙባረክ የጉበቱን ሳያጠራ ተዘረፍኩ ሲል እንዴት ነው ሌባን ይከሳል እንዴ? ስለ ጉበቱ መታመም ሳይታመም ቱርክ ሀገር ሄዶ ስለኔ አያገባትም ቤት አላት ማያገባኝ ቆይ ነገር አለ። እኔ ደግሞ ብዙ ማስረጃዎች አሉ። ማስረጃ አለሽ? ሳይታመም ታመምኩ እንዳለ ማስረጃ አለሽ? ከሱም በላይ የኦሮሞ ሕዝብ ታመመ ሞተ ምናምን እያለ እየሰበሰበ ከኩላሊት ታማሚ ዳያሊሲስ ላይ ባለ ሰብስቦ ሞቷል ብሎ ለቅሶ ተቀምጦ ልጁ ራሱ በህይወት የመጣል ይህ አደገኛ ሌባ ነው። አደገኛ ሌባ ነው። በማስረጃ ነው የምነግርሽ። ለዛ ነው ማስረጃ ታቅርብ። ይሄ ግድ ነው። አሁንማ ከእንቅልፌ ስነሳ ቀን ይሰጠኝ እኮ ቀን ስጭን ቀጠሮ ነገ ኦፍ ነኝ። ይህ ሰውዬ አደገኛ ሌባ ነው። አደገኛ ሌባ እኮ ከማስረጃ ጋር ነው። ማስረጃ ያ ከነገና ጉበት መታመሙን ጉበቴ ፌል አደረገ ብሎ ዳያሊሲስ ያስደረገ እኮ ነው። ለእንቲ ማስረጃ ነገር መችው አንድን ሰው ይዤ እመጣለሁ። እኔም ይዤ እመጣለሁ። አንተም ነገ ስንት ሰዓት ስለ ጉበት መታመም ማስረጃ ሀቢባ ኩላሊት በሽተኛን ምናምን ሞቷል ብሎ ብር ሰብስባለች። ሙባረክ ፕሊዝ ዝም በል። ቤቱ የኔ ነው፣ እኔ የምመራው እባክህ። ስለዚህ አሁን ልዕልት ያለችው ሙባረክ ጉበቱን ሳይታመም ታመምኩ ብሎ ህዝቡ እሱ ዋናው አጀንዳ ነው። ያንን ልጅ ሳምንት ይፈጅብኛል ፈልጎ ለማግኘት አመት ስላለፈው ማለት ነው። የኬስ ግን ምንድን ነው ይሄኛው ስለ ጉበት ኬስ ስለመታመምክ ማስረጃ ወንድም ራሱ መስክሯል እንዳልተው። ቆይ ሙባረክ ይኸው ጽፌዋለሁ እዚህ ጋር ማስረጃ ይዘሽ ነገ ነይ። እሱም ማስረጃውን ይዞ ይምጣ። ስለ ጉበቱ ታሞ ማንም አይጠይቀኝም። እኔ ማስረጃ ማንም አይጠይቀኝም። ስለኔ ታዲያ ከኔ ለምን ገንዘብ ሰብስበህ በላክ? ሜዲካል ሪፖርትክን ይዘህ ትመጣለህ። እዛ በኋላ ምን ታደርግልኛለህ? በእናትሽ አንድ ነገር ልንገርሽ ሀቢባ፣ እኔ በመሰረት ያልሽውን ላለመታመም ሀቢባ እኔም አለኝ እሱም ይዞ ይምጣ። አንድ ነገር ልንገርሽ ሀቢባ ታርግልኝ እንጂ ለሚሰድበኝ ሰው
ምንም ማለት መሰለኝ ምን ብዬ ተሳደብኩ? ሌባ ነኝ። አሁን ኖ እሷ ለህዝቡ ላለችው በሰጠችው ስያሜ ማስረጃ የማቅረብ ግዴታ አለባት። ካለበለዚያ እናምናትማ ማስረጃ ማቅረብ አለባት። አንድ ነገርሽ ታፍርባታለች። ደግሞ ምን ሆነ የሚያፍረው? በእናትሽ አቢባዬ ሌላ ቀን ይሁን እሱ። ሁለተኛ እሺ ስታመጪ ደግሞ ሌላ የኩላሊቱ ፌል አደረገና ብሎ ሰብስቦ ልጁ ሞቷል ብሎ ከዛ ልጁን እስቲ ዋትሳፕ ላይ ፈልጌ ያመጣዋል። የዛሬ አመት ያለፈ ኬዝ ነው በነገርሽ ላይ እኔና ሙባረክ 1 አመት በላይ አልፎናል። ግን ዋናው አንዴ ላውራ አንዴ ዋናው ኬዝ ጉበቴ ፌል አረገ ብሎ የተሰበሰበው ገንዘብ ያለምንም ማስረጃ ነው። ማስረጃ ይስጠን ጥያቄ እኮ ማስረጃ አምጪ። በማስረጃ ነው ሰው የሚታቸው። ማስረጃ እኮ አልሰጥም አለ እኮ ጉበቱን አለመታመሙ። ከዘን ወንድሙ አንቺ ነሽ ቀድመሽ አልታመመም ያልሽው። ቀድሞ አልታመመም ያለ አካል ማስረጃ ያመጣል አለመታመሙ። ኦኬ ከዛ በጣም ደስ ይለኛል። ከዛም በኋላ የግብፅ ሀገር ማስረጃ ብሎ የኢትዮጵያ ማስረጃም ሳይ ጉበቱ ጤነኛ ነው የሚል ማስረጃ ራሱ የፖስተውን ይዤልሽ እመጣለሁ። ራሱ ሙባረክ የፖስተውን ማለት ነው። እና የሚለውን የሰው ምስክር ሳይሆን የዶክመንት ማስረጃ ራሱ ሙባረክ ማስረጃ ነው ብሎ የፖስተውን ላይቭ ላይ አለኝ። ሴቭ አድርጌ ይዤዋለሁ። እግዚአብሔር ይመስገን። እሱን ይዘን እንመጣለን። ከእንደገና እሱም ደግሞ ማስረጃውን ያምጣ። ጉበቱን ፌል አድርጎበት ከኢትዮጵያ ሕዝብ እኔ በጣም ማለት ነው አቢባ ቤት ስለሆነ እንጂ ልክሽን የማውቀው እኔ ነኝ። ማስረጃ የምታመጣው ልክ የማውቀው ላይ ካፋንኬ ቀቢ ማሳሰጥሽን በጣም ነው የምንቅሽ። ልብስሽን ላምጥ ልክፈትልሽ። ልብስሽን ይከፈት። ሰውን ገላሉ እያሸረበችው ዛሬ አየሁት አገኘሁት። ይኸው ባለፈው ልጁ ጠይቆኝ የለኝም ብዬ ነበር። ሙሉን ክፈት ግን ሙሉን ክፈተው። ሙሉን እኔም ድምፁን ይዤ እመጣለሁ። ባይዘዌ ድምፁ አለኝ። እኔ ሙሉን ከፍተዋል። ሰው ግደልልኝ ኢጅፕት ላይ ማለት ነው። ሰው ግደልልኝ ሀቢባ የማይሆን ነገር ግደልልኝ ያለች ክኔት አለ። ቆይ እኔ አመጣልሻለሁ ማስረጃውን። እኔ ብዙ ነገር አለ እኔ ጋር እሷ ይሄ አንዱ ነው። በደንብ ሙሉን አሰማ። ሙባረክ ኢጅፕት ነው መሰለኝ ሴፍ ያደረኩት። ያ ፐርሰናል ጉዳይ ነው ጋይስ፣ ያ ፐርሰናል ጉዳይ ነው። እዚህ ጋር የምናወራው ሌላ ጉዳይ። ይኸው እኔ አሰማዋለሁ፣ ችግር የለውም። እኔ አሰማዋለሁ። ሞቤ ልዕልት ነኝ ሰሞት እኔ አሰማዋለሁ። ኪያ ኦሮ የሚባል ቲክቶክ አካውንት የእናቴን ፎቶ ሰቅሎ ገላታለሁ ልጆችንም ገላለሁ እያለ ነው እና ደጋግሞ ነው። እኔ አላናግረውም፣ ሸሸዋለሁ። በሰዎችም ተወይም ብዬ ሳስጠይቀው አሁን እናቴን ፎቶ እየሰቅሎ አስገድላታለሁ እያለ ነው እና ልከሰው ፈልጌ ነበረ። በግብፅ ሀገር ሎየር እንዴት ነው ማናገር የምችለው? እንደዚህ አይነት ነገሮችን አይኔ በህጋዊ መንገድ ነው መሄድ የምፈልገው እና ግብፅ ሀገር ውስጥ ልከሰው ፈልጌ ነበር እና ላማክር ነበር በህግ ቴንኪዩ። አሁን እኔ ደግሞ አስገድላለሁ ስል ያልኩትን አንተ ደግሞ አሰማ፣ እንሰማለን። ይሄን ነገር እኔ ፍርድ ቤት አይደለሁም፣ ፖሊስ አይደለሁም። ግብፅ ነው የምትኖረው። ልጁ ግብፅ ነው። እናቴን ሰብሎ የሚሳደበው ግብፅ ነው። ሎየር እንድታገናኘኝ ነው። ታርጊነትና ይክፈትልን። አንቺ እንዲገድ ያለውን ቮይስ ይክፈትልን። ጋይስ ኮሜንት ላይ ኮሜንታችሁን አንብቤ ያለው ያ ፐርሰናል ጉዳይ ነው፣ ሌላ ጉዳይ ነው። ይሄ ደግሞ ሌላ ጉዳይ ነው። ስለዛ ይሄን ድምፅ ካላከችልኝ በኋላ ደውላ ማን እንደሆነች ማንም ያውቃል። እዚህ ሚዲያ ላይ ደውላ እኔም ህግ አንቺ እዚህ ነዋሪ ካሎሽ ቱርክ እዚህ ሀገር ያለ ሰውን ምንም ነገር ማድረጋችም ድንገት ዲያስፖራ ከሆንሽ ደግሞ ስለሆንሽ ደግሞ ልከሽት ያለሽ ምናምን ብዬ ስላል ደውላ ስንት ሰዓት አዋርታኝ እኔ እናንቺ መርዝ አይደለሁም፣ የሰውን ድምፅ ሪከርድ አላደርግም፣ የፈለግከውን ብር ልክልሃለሁ አስገድልልኝ ብላኛለች ራሷ ማለት ነው። ስለዛ ይሄን ደግሞ ሰውና ሰውን ማጋጨት ስላለፈለግኩ ዝም ብያለሁ። አሁን አንቺ የምትከታተይኝ እዛኔ አይ እኔ ሰውን ነፍስ አላስገድልም አላቅምም፣ ራሳችሁ አስገድላችሁ እንደምታውቁት ገባሽ? ጨርሶ ተባብለን ስልክ ተዘጋጋ።
ሌላን ከዘብ ሙቤ ለእያንዳንዱ ነገር ለምንናገረው ነገር ማስረጃ ማቅረብ አለብን። አንደኛ አንደኛ እሷ አንተ ለማለትክ ማስረጃ ወላሂ እየተነጀሰ ነው። አቡ ብሄድ ይሻለኛል እንጂ ያንቺ ቤት እየተነጀሰ ነው። ቤት አላት የምትሳደብበት እሷ በስድብ የምታምን ሰው ናት ብሎ ያለው እኔ ከእሷ ጋር መቀመጥ አልፈልግም። አሁን እሷን ጉዳይ ነገ ይዛ ትመጣና ቡዬ ቆይ ለራሷ ለእህቱ ጥያቄ አለኝ። አሁን አንቺ ማን ልኮሽ ነው የመጣሽው? ማለት ሌባው እንዳይጋለጥ አንቺ ልኮሽ ነው እኔማ አይሄት ሌባ። እኔ በነገርሽ ላይ ሌባን በጣም ነው የምጠላው፣ ግን ሙባረክ ሌባ ነው። እመኑኝ አይደለም፣ በማስረጃ እመጣለሁ እኮ ነገ በማስረጃ እመጣለሁ። ነገ ቆይ ባካችሁ በግድያ ይኸውልሽ፣ ግድያ ሰው እንዲገል ትእዛዝ እንደሰጠሽው ሲናገር ማስረጃ ጠየቁት። በኮሊንግ ግን ያዘዘችኝ አለ። ኦኬ በኮሊንግ ነው ማስረጃ የለክም ማለት ነው። አንቺም አሁን ሙቤ ሌባ ነው አልሽ። ሌባ ለመሆኑ ማስረጃ ስታመጪ ይኸውልሽ ሀቢባ፣ የዛሬ ሌባ መከሰስ ያለበት እኮ ከዚህ በፊት ሌባውንም መጣራት አለበት አይደለ? ስለዚህ የዛሬውን ቀጥሉበት፣ ወጣለው። ነገ ግን አፖይንትመንት እያዘኝ ስለሙባረክ አፖይንትመንት ስንት ሰዓት? ስንት ሰዓት? ዚስ ታይም ኦኬ 10 ሰሪ በጣም አሪፍ ታይም ሙቤ፣ ነገ እንገናኛለን። እስከዛ ግን ትናፍቀኛለሽ ሀቢባ። ልጁን ጊዜ ፈጅብኛል አልኩሽ። ከአመት በላይ ካናገርኩት ስለሁለቱ ነው መጀመሪያ ላይ ትልቁ አጀንዳ ለሁለቱም የአንተ ጉዳይ ነው። ልጁን ተው ታውና ኖ የሁል ጉበቱ ጉዳይ ነው። እኔ ያሳስበኛል ስለ ሙባረክም ጤና። ስለዚህ ስለ ጉበቱ ጉዳይ ነው እኔ የምፈልገው እና ስለ ልጁ ጉዳይ ደግሞ ማስረጃውን አመጣ። አመት በላይ አልፎኛል። ልጁን ላምጣላችሁ አሁን ኦፍኮርስ ካለበለዚያ እኮ አንተ በኩላሊት ሀቢባ ስሚኝማ፣ ሀቢባ ልጁ መሆኑ እንዴት ታውቂያለሽ? ልጁን ራሱ እኮ ካየሁት አመት አልፎኛል። ቲክቶክ ላይ ስንት ሰው ነው የማየው? ያለ ማስረጃ ሰው ወንጀል አይቻልም። ይኸውልሽ ሀቢባ እኔን ስሚኝ። እኔ አሁን ዋናው አጀንዳዬ ሙባረክ ጉበቴ ፌል አረገ ብሎ ከኢትዮጵያውያን ገንዘብ ሰብስቦ ሀቢባ ቤት የሀቅ ቤት ነው እኮ። ነገ ስለ ጉበቱ ነገ ማስረጃ አንቺ ቤታይና አለ የተባለ ኢትዮጵያ ፌመስ ቤት አልሄድም። ሰው አያንበረክከኝም። ባይዘወይ ለሀይልም ከተነሳው አልቻለም። ሀቢባ ቤት ስለምወድ የመጣው እሷ ደግሞ እኮ እኔ ጋር ትመጣለች። እዚህ እኮ ነው የምንገናኘው። የእኔ ጌታ ማስረጃን ይዛ ልጁ ሁላ ካላመጣሽ ግን ለእንቲ ማስረጃ ካላመጣሽ የስም ማጥፋት ነው። ኧረ ምንም ችግር የለም። አቡዬ አታመጣም። እንጠብቃታለን እስከ ነገ። ካላመጣች ዝም ብላ ነው የሰው ስም የምታጠፋው ማለት ነው። የሁሉንም ኧረ በስመ አብ። ለማንኛውም ግን ስለ ጉበቱ ነገ አመጣለሁ። አያገባሽም። ማስረጃ እንጠብቃለን። ስለ ጉበቱ ያገባኛል። ስለ ጉበታችን ነው አባዬ ያገባኛል። ብር እኮ እንደ ታሟል ብለን ብር ስፔን አድርገንበታል። ሌላ ቦታ እየገባች ይሳካላታል። የኔ ነገር ታበላሻለች። እዚህ ቤት ደግሞ እኔ ሰው ቤት አልገባም። እኔ ዛሬ አንተን አይቼ ነው የገባሁት። አቡዬ ቤት ነው ቤቱ። በመረጃ ነው የምናወራው። ማስረጃ ካመጣች ነገ ማስረጃዋን እናያለን። ቴንኪዩ። ነገ በጣም ደስ ይለኛል። እኔ ነገ ስለ ጉበቱ በጣም ማስረጃ ስለጉበቱ አንዴ ሙባረክ ዝም በል። ለመጨረሻ ጊዜ ልንገራት ልዕልቲ፣ ሀቀኛ ከሆንሽ ስለ ሀቅ ነው የምናገረው የምትይ ከሆነ ማስረጃ ሙባረክ ላይ የተናገርሽውን ነገር ማስረጃ አቅርብ። እሺ ነገ እንገናኝ። ባይ። እሺ ወደ ልጁ እንመለሳለን። ማንም ሰው አጀንዳ እንዲያስጀምረን እዚህ ሌባ ጉዳይ እንዲደባበስ እንዲያደርገን አንፈልግም። ማንም ሰው አቡዬ ቃል ምገባልሽ እኔ ሙባረክ ሪከርድ አድርጊ በእናትሽ፣ ወይ ደግሞ አስቀምጪልኝ። እኔ ሙባረክ የሰውን አንድ ብር በልቼ አንድ ብር መጀመሪያ የሰውን አንድ ብር ከበላው ልበላ ካስብ እንደ ኢትዮጵያም እንደ ኦሮሞም ለሰው ልጅ ውለታ ከመዋል ውጪ የሰውን ብር አንድ ብር ልበላ ካስብ እንቅልፍ አይዘኝም። መጀመሪያ እኔ፣ ሁለተኛ ለቤተሰቦቼ ለተከታታዮቼ እናትና አባቴ መቃብራሉ፣ ለነሱ ራሱ አፍራለሁ። የሰውን ብር አልበላም፣ በልቼም አላቅም።
የሰውን ብር ልበላ ሳስብ ይግደለኝ። በክብር ማለት ነው። ክብር ነው መሞት ለኔ። እኔ ጋር የሰውን ብር በጣም ነው የምጠየቀው። አንድ ብር ከምበላ በሞት ይሻለኛል። እቺ ሰው ነገ ካላመጣችልኝ ውሳኔውን ላንቺና ለቤተሰቦች ነው የምታወው። እሷ እያለች ማስረጃ ካላመጣች ቃል እገባልሃለሁ ቪዲዮ እንደምሰራልህ ላይቬ ገስት ላይ አስገቢኝ በማርያም ብላት ለምናኝ ገብታ እንደዚህ ብላ ተናግራ ማስረጃ አመጣለሁ ነገ ቅጠሪኝ በዚህ ሰዓት ቀጠሮ ያዥልኝ ብላ እኔም ቀጠሮ ይዤላት ማስረጃ አላመጣችም ብዬ ቪዲዮ ሰራልሃለሁ። ምክንያቱም ማንም ሰው ያለ ማስረጃ ስሙ እንዲጠፋ አልፈልግም። እኔ ላይ እንዲደረግ ማልፈልገውን ነገር ሰው ላይ እንዲደረግ አልፈልግም። ስለዚህ ታለን ነገር ደርሻለሁ እና ቪዲዮ አለኝ። ቪዲዮ ያለኝ ደግሞ ምንድነው $15,000 ነገ ልክለታለሁ 10,000ን ደግሞ ጨምርለታለሁ የሚል መረጃ አለኝ ለዚህ ሰውዬ ማለት ነው። 25,000 አምኖልኛል። ስለዛ ይህ ሰው እንዲቀርብልኝ ይደወልለት። አይ ከተባለ የባለቤቱንም ድምፅ አለኝ። ስልኩ እኮ አይሰራም። የባለቤቱ ውስጠኝና ባለቤቱ ጋር ልደውል። የባለቤቱ ሰጥቻለሁ። ቤት ገብቼ አንድ ነገር አለ። እንዴት ነው ተዋወቃችሁ ከዚህ ሰው ጋር አልሽ? ቴንኪው መናገር ስላለብኝ ይቅርታ አድርጉልኝ። ማህበረሰቦችም የኢትዮጵያ ብሔር ብሔረሰቦችም ዘመዶችም ካላችሁ ይቅርታ አድርጉልኝ። እኔ የሰውን ሳንቲም አልፈልግም። የኔም እንዲበላ አልፈልግም። ዛሬ ዕዳ ስለከፈልኩ ደግሞም የዛተብኝ ዛቻ ያለበት ቦታ እገልሃለሁ እያለ ፌስቡክ ላይ የሚጽፈው ፍራቻ እኔ በሞት በራሴ ሳትዳለ በሀቄ ላይ ነው። ምን አለ አንድ ጊዜ የሆነ ልጅ ሶማሊያ ላይ ይያዛል። ኮሜንታተሮች ወጣለች እኮ እሷ። ያ ደግሞ ፐርሰናል ጉዳይ ነው። ያ የግል ጉዳይ ነው። እኔ የግል ጥላቻ እኔና እሷ ስላለብን እዚህ ጋር ሙባረክ እውነት ሌባ ሆኖ ሌብነቱን ሸፋፍኜ ማለፍ አልፈልግም። ሙባረክ ሌባ ከሆነ ሙባረክ ንጹህ ሰው ከሆነ ደግሞ እስከ መጨረሻው ከጎኑ ቆማለሁ። ቪዲዮም እሰራለታለሁ። ገባችሁ? የኔና የእሷ የግል ጥላቻ ሌላ ጉዳይ ነው። ይሄ ደግሞ ሌላ ጉዳይ ነው። ነገር አይደበላለቅባችሁ። ለምሳሌ አሁን የሆነ የታመመ ሰው ነው እሷ እርዳታ መሳተፍ ፈልጋ አንቺን ስለምጠላሽ ቤቴ ገብተሽ እርዳታ ተሳተፊ እምላታለሁ። ያ ፐርሰናል የኔና የእሷ ፐርሰናል ጉዳይ ነው። ይሄ ደግሞ ሌላ ጉዳይ ነው። እውነት ሙባረክ ሌባ ከሆነ መጋለጥ አለበት። ከሌባ ጎን አልቆምም አይደል? ንጹህ ደግሞ ወንድሜ ነው። እስከ መጨረሻው ከጎን ኢትዮጵያዊ ወንድሜ ነው። እስከ መጨረሻው ከጎኑ ቆማለሁ። ኧረ ተሰረኩ ያለ ሙባረክ ሰርቆኛል ያለ ካለ ወላሂ ቤትህ ነው የምከፍላችሁ። አይዟችሁ። አንድ ብር ሰርቆኛል በሌብነት አንገቴን ትቆርጣላችሁ በፍጹም። እና አቡዬ ሙባረክ ከፈለክ ድሃውን ለምን እንጂ ኔቨር የሰው አንድ ነገር ልንገርሽ። እዚህ መጥተው ከተናገሩ ምንድነው የሚነግሩሽ? ሙባረክ ተበድሮናል ነው። ገባሽ? ተበድሮ ይበደራል፣ መንግስትም ይበደራል። በደር ደግሞ ስልክ ደውዬ ሄለው ብር በድሩኝ አልልም። ላይቤን ከፍቼ በጣም የምለየው ላይቤን ከፍቼ 300,000 ብር አስፈልጎኛል፣ እንደዚህ አይነት ችግር አጋጥሞኛል እርዱኝ አልልም። ብዙ ሰዎችን እየረዳችሁ እያየው እርዱኝ አልልም። አበድሩም ብዬ እዚህ ገስት ላይ እንጂ አምኜ የሰው ልጅ በውስጥ በኩል አበድረን ብዬ አላውቅም። በጣም የሚገርምሽ ነገር አንድ በይ ትናንትና አንዱ መጣና አቡዬ በጣም የሚያሳዝንና ጭንቅላቴን አሳሙን ወደ ራሴ መመለስ አለብኝ። በቃ የሰውን ነገር ምንም ነገር አልፈልግም፣ ከሰውም ጋር አላወራም ብዬ ወስኜ መጥቼ አንቺ ጋር ተናገርኩት። ትናንትና አንድ ላይ መጣና ላይቭ ላይ ኤርፖርት አዲስ አበባ ኤርፖርት ሂዶ ምን እንዳደረገና መጨረሻውን ታያለሽ። ሙባረክ ሙሰማ ሻንጣ ይዞ ኤርፖርት ሂዶ አቢባ የሰው ልጅ ማለት ነው። ሙባረክ ሙሰማ 450,000 ብር ተቀብሎኝ ዱባይ ወስዳለሁ ብሎኝ ኤርፖርት ገብቼ ፌክ ሁሉንም ቲኬቱም ቪዛውን ፌክ ልኮልኝ ይኸው ወጥቻለሁ ከኤርፖርት ሁላችሁም ድምፅ ሁኑልኝ አለ። ወዳው በጣም አያሳዝንም? አላሳዝንም? አቢባ ሰራለሁ ብዬ ግን ተመለሰው ሰርቼ ለፍቼ አንድ ብር ሳልበላ አቢባ ይገርምሻል ነገር አንድ ቀን ማለት ነው ሸክለው መጨረሻውን አሰማሻለሁ። ቆይ መጥቷል ልጁ። አንድ ቀን ማለት ነው የኔ አካውንት ላይ የሰው የሆነ ድሃ ከመጣ አካውንት የለንም ካሉ ኖ ብዬ ምንድነው
አካውንት መክፈቻ 50 ሺህ ብር 40 ሺህ ብር ማስገባው እኔ ነኝ። አካውንት ከሌላችሁ አላስረዳችሁም እያልኩ ነው ማባር ነው። የወንድማችን የእናታችን ካሉ አላስረዳም እኔ በባህሪዬ ማለት ነው። ያ የፈለገች ድሀ ብትሆን እናትየው ብር ልኬላት ሄዳ ሞባይል ገዝታ ሲም ካርድ ገዝታ መስመር አውጥታ በራሷ መስመር በራሷ ስም ነው የምትደረገው። ምን አደረገ? ማንም ያገኛል ማለት ነው። እኔ አካውንቴ ላይም ሰው አላስረዳም። ባለ ጉዳዩ አካውንት ከሌለው ሳንቲም እየላኩ ነው አካውንት ማስከፍተው ብዬሻለሁ። እንደዚህ ነው 16 ዓመት የሰራሁት። እንደዚህ ነው ውስጤ የሚፈልገውም እንደዚህ ነው። አንድ ብር ሰው የኔ አካውንት ላይ እንዲያልፍ አልፈልግም። አካውንትን ደግሞ የኖረኝ በቀደም ወደ ቱርክ